عبده ورسوله صلى الله وسلم عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد يزاري تفسيراتنا إن شاء الله تعالى كسورة الفجر نوعي من جمرة سورة الفجر مكة كوردو سورة مكاكل نو يا سورة الفجر آياتج سلاسة ناتشو يه سورة يا با الله سبحانه وتعالى محلا الله سبحانه وتعالى ملو مالتنا يجمرنا سلا يا عاد ህዝቦች የሰሙድ ህዝቦች የፊርዓውን ህዝቦች የነሱ ጥጋብ በጥጋባቸው ምክንያት መቀጣታቸውን ያወሳል። እንዲሁም ደግሞ የሰው ልጅ ባህሪ ገንዘብ ሲያገኝና ገንዘብ ሲያጣ ምን አይነት ሁኔታ ምን አይነት ባህሪ እንደሚያሳይ ከጠቀሰ በኋላ ዋናው አኺራ ላይ ለአላህ Subhanahu Wa Ta'ala ብሎ መልካም የሰራና ስሜቱን ተከትሎ መጥፎ የሰራ ሰው የሚለያይበት ዕለት የአኺራ ዕለት ወሳኙ ቀን ያ እንደሆነ ያስቀምጣል አላህ Subhanahu Wa Ta'ala ማለት ነው። والفجر وليال عشر والشفع والوتر والليل إذا يسر هل في ذلك قسم لذي حجر ألم تر كيف فعل ربك بعاد إرم ذات العماد التي لم يخلق مثلها في البلاد وثمود الذين جابوا الصخر بالواد وفرعون ذي الأوتاد الذين طغوا في البلاد فأكثروا فيها الفساد فصب عليهم ربك سوط عذاب إن ربك لبالمرصاد فأما الإنسان إذا ما ابتلاه ربه فأكرمه ونعمه فيقول ربي أكرمن وأما إذا ما ابتلاه فقدر عليه رزقه فيقول ربي أهانن كلا بل لا تكرمون اليتيم ولا تحاضون على طعام المسكين وتأكلون التراث أكلا لما وتحبون المال حبا جما كلا إذا دكت الأرض دكا دكا وجاء ربك والملك صفا صفا وجيء يومئذ بجهنم يومئذ يتذكر الإنسان وأنى له الذكرى يقول يا ليتني قدمت لحياتي فيومئذ لا يعذب عذابه أحد ولا يوثق وثاقه أحد يا أيتها النفس المطمئنة ارجعي إلى ربك راضية مرضية فادخلي في عبادي وادخلي جنتي. قال الله تعالى والفجر وليال عشر والشفع والوتر والليل إذا يسر هل في ذلك قسم لذي حجر እነዚህ አላህ Subhanahu Wa Ta'ala የማለባቸው ነገሮች ናቸው። አላህ Subhanahu Wa Ta'ala ነገሮችን ለማጠናከር ሲል በተለያዩ ነገሮች ይምላል ከፈጠራቸው በተለያዩ ነገሮች ማለት ነው። ላኪን ሙእሚኖች የአላህ ባሮች ግን በአላህ Subhanahu Wa Ta'ala ብቻ እንጂ በማንም እንዳይምሉ ተከልክለዋል ማለት ነው። ወልፈጅር በፈጅር ወይም በጎህ
እምላለሁ ማለት ነው። ወለያሊን ዐሽር በአስሩ ሌሊቶች ወሸፍዒ ወልወትር በጥንዶችና በዊትር በነጠላ ማለት ነው። ወለይሊ በሌሊትም ኢዳ የስሪ በሚጓዝ ሰዓት ብሎ በእነዚህ ማለ ማለት ነው። ፈጅር የሌሊት ጨለማ ሲወገድና የቀን ብርሃን ሲተካ የሚኖረው ወቅት ማለት ነው። ይህ ማንኛውም ፈጅር እንዲሁም ደግሞ ፈጅር ሰላት ራሱም ተብሎ ተፈስሯል። በፈጅር እምላለው ወለያሊን ዐሽሪን በ10 ሌሊቶችም እምላለው አለ። እነዚህ 10 ሌሊቶች እነማን ናቸው? ለያል ጀምዑ ሌይላ፣ ዐሽር 10 ሌሊቶች ማለት ነው። እነዚህ 10 ሌሊቶች ዓላማ ذهب إليه جمهور المفسرين አብዛኞች ሙፈሲሮች ዐሽሩን ሚን ዚል ሒጃ ብለዋል። የዙል ሒጃ የመጀመሪያ 10 ቀናቶች ማለት ነው ብለው ፈስረዋል። አንዳንድ ዑለማዎች ደግሞ የረመዳን የመጨረሻ 10 ሌሊቶች ብለውም ፈስሯል። ሁለቱም ያስኬዳል። ነገር ግን በርካታ ሙፈሲሮች ሚነ ሰለፍ ወልኸለፍ ለያሊን ዐሽር ሚን ዚል ሒጃ እነዚህ የዙል ሒጃ የመጀመሪያ 10 ቀናቶች ከሌሎች ቀኖች በተለየ መልኩ አላህ ሱብሓነሁ ወተዓላ የወደዳቸው በነዛ ዕለቶች የሚሰሩ መልካም ስራዎች አላህ ዘንድ የበለጠ ተወዳጅ መሆናቸው በነቢያችን ሰለላሁ ዐለይሂ ወሰለም ሐዲስም የተረጋገጠ ነው። ማሚን አያሚን አልዐመሉ ሷሊሑ አሐቡ ኢለላሂ ፊሂነ ሚን ሃዚሂል አያም ብሏሉ ነቢያችን ዐለይሂ ሰላቱ ወሰላም። መልካም ስራ ከነዚህ 10 ቀኖች በተለየ መልኩ በየትኛውም ቀን የበለጠ አላህ ዘንድ ተወዳጅ አይሆንም ብሏል። በእነዚህ 10 ቀናቶች ያዕኒ ዐሽሩን ሚን ዚል ሒጃ የዙል ሒጃ 10 ቀናቶች ማለት ነው። ቃሉ ወለል ጂሃዱ ፊ ሰቢልላህ በአላህ መንገድ መታገል ጂሃድም ቢሆን በሌላ ቀን ማለት ነው። በሌላ ቀን ጂሃድ ከማድረግ በእነዚህ 10 ቀናቶች ከጂሃድ ውጭ የሆነ መልካም ስራ ይበልጣል ማለት ነው እንዴ ብለው ሲጠይቋቸው ነቢያችን ሰለላሁ ዐለይሂ ወሰለም ቃለ ወለል ጂሃዱ ፊ ሰቢልላህ አዎ ጂሃድም ቢሆን በሌላ ጊዜ ከሚደረግ ጂሃድ በእነዚህ 10 ቀናቶች የሚሰራ መልካም ስራ ይበልጣል አሉ ነቢያችን ዐለይሂ ሰላቱ ወሰላም። ኢላ ረጁለን ኸረጀ ቢነፍሲሂ ወማሊሂ ثم لم يرجع من ذلك بشيء ምናልባት አንድ ሰው ከሆነ እንጂ ገንዘቡን እንዲሁም ነፍሱን ጂሃድ ፊ ሰቢልላህ ላይ ይዞ ወጥቶ ከዚያ ምንም ሳይዝ ካልተመለሰ እንጂ አሉ። ገንዘቡንም ሰውቶ ነፍሱንም ሰውቶ ከሆነ እንጂ ከዛ ውጭ ከሆነ ከማንኛውም መልካም ስራ በሌላ ቀን ከሚሰራ መልካም ስራ በእነዚህ 10 ቀናቶች የሚሰራ መልካም ስራ የበለጠ አላህ ዘንድ ተወዳጅ ነው ብሏሉ ነቢያችን ዐለይሂ ሰላቱ ወሰላም። ስለዚህ ለያሊን ዐሽር ማለት እነዚህ 10 ቀናቶች ነው። ሌይል ቀን ይሰየምበታል። የቀኑ ክፍል ሌይል ሊባል ይችላል። የሌሊቱ ክፍል ደግሞ ቀን የውም ተብሎ ሊገለጽ ይችላል። ስለዚህ ለያሊን ዐሽር የሚለው ለዐሽር ሚን ዚል ሒጃ ማለት ነው። እነዚህ 10 የዙል ሒጃ ቀናቶች በላጭ ናቸው ወይስ የረመዳን አልዐሽር አልአዋኺር የረመዳን የመጨረሻ 10 ሌሊቶች በላጭ ናቸው የሚለው ላይ ዑለማዎች አንዳንዱ የረመዳንን አስበልጧል፣ ሌላው ደግሞ የዙል ሒጃን አስበልጧል። ላኪን ሌሎች ዑለማዎች ደግሞ ጀምዕ አድርገው ሁለቱም የዙል ሒጃ 10 ቀናትም የረመዳን 10 ሌሊቶችም በላጭ ናቸው። ነገር ግን ከቀን አንጻር ከቀኑ ክፍለ ጊዜ አንጻር 10 የዙል ሒጃ ቀናት በላጭ ናቸው። ከሌሊቱ ክፍል አንጻር ግን 10 የረመዳን የመጨረሻ ሌሊቶች በላጭ ናቸው በማለት ሁለቱንም ጀምዕ ለማድረግ ሞክረዋል። ይሄ የተሻለ ይሆናል ኢንሻአላሁ ተዓላ።
አላ ኩሊ ሐል ይህ በእነዚህ ቀናቶች አላህ ስብሓነሁ ወተዓላ መማሉ የእነዚህን ቀናት ታላቅነት አላህ ዘንድ ተወዳጅ መሆናቸውን የሚያሳይ ነው ማለት ነው። ወሸፍዒ ወልወትር ሸፍዕ ጥንድ ማለት ነው። ወትር ደግሞ ዊትር። ታዲያ ሸፍዕና ወትርስ ምንድን ነው? ወትር የሚለው በፈትሐ ዋው ፈትሕ ተደርጎ ተቀርቷል። ዊትር በሚልም ቂርአት አለ። አላ ኩሊ ሐል ወትር ወይም ዊትር ነጠላ ማለት ነው። ታዲያ በጥንድና በነጠላ እምላለው ሲል ጥንድ ማለት ምንድን ነው? ነጠላስ ምንድን ነው የተፈለገበት የሚለው ላይ በጣም ብዙ ቀውሎች አሉ የሙፈሲሮች ማለት ነው። እንዲያውም አንዳንድ ዑለማዎች ሙፈሲሮች ምንም ጥንድና ዊትር የተባለ ነገር አላስቀሩም እዚህ ቦታ ላይ ብለዋል። እዚህ ቦታ ላይ ጥንድ የተባለ ነገር ሁሉ ዊትር የተባለ ነገር ሁሉ ጠቅሰዋል። ከዛ ውስጥ ለምሳሌ እነዚህ 10 ቀናቶች ያሳለፍነው 10 ቀናቶች ውስጥ ያሉ ሸፍዕ የሆኑ ቀኖችና ዊትር የሆኑ ቀኖች ብለውም ፈስሯል። ሸፍዕ ማለት ለምሳሌ 2፣ 4፣ 6፣ 8፣ 10 ማለት ነው። ዊትር ደግሞ 1፣ 3፣ 5፣ 7፣ 9 ማለት ነው። እንዲሁም ደግሞ ሸፍዕና ዊትር ላይ የአያመት ተሽሪቅ 12ኛውን ሸፍዕ ብለውታል። 11ኛውን እንዲሁም 13ኛውን ወትር በሚል ፈስረውታል። እንዲሁም ደግሞ ሁሉም መክሉቃት ሸፍዕ ተብሏል። አላህ ስብሓነሁ ወተዓላ ደግሞ ዊትር ነው፣ እሱ ብቸኛ አንድ ጌታ ነው። ሌሎች ደግሞ ሁሉም ጥንድ ናቸው። ከሰዎች ወንድ ሴት አለ፣ ሰማይ ምድር አለ፣ ቀን ሌሊት አለ፣ ብርሃን ጨለማ አለ። ጥንድ የሆኑ ነገሮች በርካታ ነገሮች አሉ። ስለዚህ ማንኛውም መክሉቃት ማለት ነው ሸፍዕ ማለት። ዊትር ደግሞ አላህ ስብሓነሁ ወተዓላ ማለት ነው። አላ ኩሊ ሐል ማንኛውም ሸፍዕ የሆነ ማንኛውም ዊትር የሆነ በዚህ ቃል ውስጥ ይካተታል። ምክንያቱም አንዱን ብቻ አስገብተን ሌላውን ማናስገባበት ደሊል ስለሌለ ማንኛውም ሸፍዕ ማንኛውም ጥንድ የሆነና ማንኛውም ዊትር የሆነ ነገር አላህ ስብሓነሁ ወተዓላ ምሎበታል ማለት ነው። ወለይሊ ኢዛ የስር ሌይል ይታወቃል። ኢዛ የስር ማለት ሲጓዝ ማለት ነው። ኢብኑ ዐባስ ኢዛ ዘሀበ ብለው ፈስረዋል። ወከዛሊከ ሌሎች እንደ ቀታዳ፣ ማሊክ፣ ዘይድ ብን አስለም፣ ኢብኑ ዘይድ፣ አቡልዓሊያ፣ ሙጃሂድ የመሳሰሉት ኢዛ ሳረ ሲጓዝ ብለው ፈስረዋል። ኢብኑ ከሲር ምን ይላሉ? ኢዛ ሳረ የሚለው አይ አቅበለ። ወቀድ ዩቃሉ ኢነ ሃዛ አንሰብ ሊአነሁ ፊ ሙቃበለቲ ቀውሊሂ ወልፈጅር። ሳረ የሚለው አቅበለ ሲመጣ ሌሊት ሲመጣ ብሎ መፈሰር የበለጠ ተዛማጅ ይሆናል። ወልፈጅር ከሚለው ጋር የበለጠ የሚዛመድ ተፍሲር ይሆናል። ምክንያቱም ሳራ የሚለው ተጓዘ የሚለው ጉዞ መሄድ ሊሆን ይችላል፣ ጉዞ መምጣት ሊሆን ይችላል። ስለዚህ መምጣት በሚለው ብንፈስረው ወልፈጅር ከሚለው ጋር የበለጠ ይዛመዳል። ምክንያቱም ፈጅር ምንድነው? የሌሊት መጓዝ፣ ሌሊት ሲጓዝ ቀን ሲተካ። ወለይሊ ኢዛ የስር የሚለው ደግሞ ሌሊት ሲመጣ ብለን ከፈሰር ነው አላህ ስብሓነሁ ወተዓላ ሌሊት ሲመጣም ሲሄድም በሁለቱም ሁኔታ ምሎበታል ማለት ነው። አላ ኩሊ ሐል እነዚህ መሐላዎች ናቸው። ወለይሊ ኢዛ የስር ካለ በኋላ ምን አለ አላህ ስብሓነሁ ወተዓላ? ሀል ፊ ዛሊከ ቀሰሙን ሊዚ ሒጅር፣ በእነዚህ ውስጥ ቀሰም ትልቅ መሐላ የለምን? ሊዚ ሒጅር ለአእምሮ ባለቤት አላህ ስብሓነሁ ወተዓላ በእነዚህ መማሉ እጅግ በጣም ትልቅ ነገር አይደል እንዴ ብሎ የመሐላውን ክብደት የመሐላውን ግዝፈት በዚህ መልኩ ገለጸ ማለት ነው። ሊዚ ሒጅር ማለት አቅል ማለት ነው። ሊዚ አቅሊን ወሉቢን ወዲኒን ወሒጃን ወኢነማ ሱሚየ አልአቅሉ ሒጅራን ሊአነሁ የምነዑ ልኢንሳን ሚን ተዓጢ ማ ላ የሊቁ ቢሂ ምን አልአፍዓል ወልአቅዋል። ሒጅር ማለት ከልካይ ማለት ነው። አእምሮ ሒጅር ተብሎ ተሰየሟል፣ ከልካይ ተብሎ ተፈስሯል። ምክንያቱም አእምሮ የማይገባን ነገር ከመናገር የማይሆን ነገር ከመስራት ከልካይ በመሆኑ ማለት ነው። አእምሮን በስነ ስርዓት የሚያሰራ አእምሮን በስነ ስርዓት የሚያስብበት የሚያስተውልበት ሰው በአእምሮ ምክንያት እንስሳዊ ከሆኑ ስሜትን መከተል
መጥፎ ከመናገር የማይገባን ነገር ከመስራት ይከለከላል በአእምሮ ሳቢያ ማለት ነው። ስለዚህ አእምሮ ሂጅር ተብሎ ተሰየመ ማለት ነው። እነዚህ የማለባቸው ነገሮች አላህ Subhanahu Wa Ta'ala የመሐላው መቋጫ አልሙቅሰም ዐለይሂ ምንድነው? እነዚህ ማለና ያረፍተ ነገሩ መቋጫ ምን ሆነ የሚለው ላይ እንግዲህ በመሐላ አላህ Subhanahu Wa Ta'ala ይናገርና መቋጫውን አንዳንዴ ሐذፍ ይደረጋል አይጠቀስም ስለሚታወቅ ማለት ነው። ስለዚህ በእነዚህ ምሎ የፈለገው ምንድነው? ለቱጅዘውነ ቢአዕማሊኩም የውመል ቂያማ ኢን ካነ ኸይረን ፈኸይር ወኢን ካነ ሸረን ፈሸር ማለት ነው። ለቱጅዘውነ ቢአዕማሊኩም ማለት ነው። በስራችሁ ትመነዳላችሁ ነው የመሐላው መቋጫ ማለት ነው። እያንዳንዱ ሰው የውመል ቂያማ የስራውን ዋጋ ያገኛል። መልካም ስራ ሰርቶ ከሆነ መልካም አጅር ይገጥመዋል። መጥፎ ሰርቶ ከሆነ ደግሞ ከስራው ጋር ሚዛመድ ምንዳ ይጠብቀዋል። ثم قال الله عز وجل ألم تر كيف فعل ربك بعاد إرم ذات العماد ألم تر አላወቅህም ምን ልንገርህ ማለት ነው። እወቅ ልንገርህ ነው። አለም ተራ አታውቅም ምን ማለት ነው። ተራ የሚለው ሩእያ ማየት የተፈለገበት የልብ እይታ ነው። ስለዚህ በእውቀት ይፈሰራል። አታውቅም ምን ይሄ ኸበር አልደረሰህም ምን እንግዲህ አንድን ኸበር አንድን ዜና ለመንገር በጉጉት ሰሚው እንዲዘጋጅ ለማድረግ የሚጠቀሙት የንግግር ዘይቤ كيف فعل ربك بعاد الله سبحانه وتعالى جيته ربك رب العزة والجلال يا هيال الند يا الشناف الند بالبيتي هنا جيته فعل ربك تلاك جيته انديت اندسرع أتوكم من بعاد عاد وشلي عاد انجدي قبيلة عاد الأولى يمجمرا عاد በመባል የሚታወቁ ከአረብ ጎሳ የሆኑ ነቢዩላህ ሁድ የተላከባቸው ህዝቦች ናቸው። አማሊካ በጣም ግዙፎች ሀያሎች መና አሸዱ ሚና ቁወተን ከኛ የበለጠ ሀያል ከኛ የበለጠ ግዙፍ ማን አለ ብለው በራሳቸው ሲጎርሩ የነበሩ አወለም የረው አነ አላህ አለዚ ኸለቀሁም ሁወ አሸዱ ሚንሁም ቁዋ አለ አላህ ሱብሓነሁ ወተዓላ። ምን ሆነው እነዚህ ሰዎች አያስተውሉም? አያስቡም እንዴ? የፈጠራቸውን ጌታ አያዩም እንዴ? እሱ ከነሱ የበለጠ ሀያል መሆኑን ይላል። እነዚህ ሀያላንን የፈጠረ ጌታ ከነሱ የበለጠ ሀያል መሆኑን ማስተዋል ነበረባቸው ይላል አላህ ሱብሓነሁ ወተዓላ። ዓድ ማለት ኢረም ናቸው። ኢረም እንግዲህ ጎሳቸው ነው፣ አባታቸው። እነዚህ ሰዎች ዓድ ኢብኑ ኢረም ኢብኑ ዐውስ ኢብን ሳም ኢብን ኑህ ይባላል። ዓድ ኢብን ኢረም ኢብን ዐውስ ኢብን ሳም ኢብን ኑህ የነቢዩላህ ኑህ ዝርያዎች ናቸው። ታዲያ አባታቸው ኢረም በዛ በአባታቸው ተሰይሞ ታዲያ ኢረም የቀቢላው የጎሳው አባት እንጂ ምን አይደለም ከተማ አይደለም። አንዳንድ ሙፈሲሮች ተፍሲር ላይ ያስቀመጡት በጣም እጅግ የተዋበ ሀያላን የተሰባሰቡበት ግዙፍ ከተማ ብሎ ፈስረውታል። ይሄንን ኢብኑ ከሲርና ሌሎችም ዑለማዎች አብጠልጥለውታል። ኢራም እዚች ጋር ቀቢላ ሳይሆን ማነው ከተማ ሳይሆን ቀቢላ የጎሳቸው አባት። አለም ተረ ከይፈ ፈዐለ ረቡከ ቢዓድን ኢረም እነዚህ ኢረሞችን ዓዶችን እነሱ ላይ ጌታ የሰራውን አታውቅምን? ዛቲል ዒማድ በጣም ግዙፍ የሆኑ ማለት ነው። ዒማድ የሚለው የነሱ ግዝፈት በጣም ረዣዥሞች ግዙፎች መሆናቸውን መግለጫ ነው። ወከዛሊከ ዒማድ ምሰሶ ተብሎ ተፈስሯል። ቤታቸው በትልልቅ ምሰሶና በቆዳ የሚሰሩ ቤቶች ነበራቸው። እዛ ውስጥ ነበር የሚኖሩት። ባለዛ ማለት ነው፣ ባለ አዕማዶች ማለት ነው። ባለ አዕማድ የሆኑ ኢረሞችን አላህ ሱብሓነሁ ወተዓላ እንዴት አድርጎ እንደቀጣቸው አትመለከትም ምን ይላል። እነዚህ አላህ ሱብሓነሁ ወተዓላ በነፋስ እንዳጠፋቸው የተለያዩ ሱራዎች የተለያዩ አያቶች ላይ ጠቅሰዋል። ለምሳሌ ምን ይላል? ቢሪሒን ሰርሰሪን ዓቲየቲን
سخرها عليهم 7 ليال و8 أيام حسوما فترى القوم فيها صرعى كأنهم أعجاز نخل خاوية فهل ترى لهم من باقية أدقينيا ጩኸት ያላትን እንዳለ የምትደረማመስ የሆነችን ንፋስ አላህ Subhanahu Wa Ta'ala ልኮባቸው አጠፋቸው ይላል። سخرها عليهم 7 ليال و8 أيام 7 ሌሊቶችና 8 ቀናቶች በተከታታይ ሁሱማን በተከታታይ ሲያናውጣቸው ዋለ አደረ። فترى القوم فيها صرعى ተዘርረው ትመለከታቸዋለህ በነፋሱ ምክንያት አላህ Subhanahu Wa Ta'ala كأنهم أعجاز نخل خاوية ውስጡ ባዶ የሆነ የተፈነቃቀለ የዘንባባ ግንድ እንዲመስሉ አድርጎ አጠፋቸው አወደማቸው። فهل ترى لهم من باقية የቀረ ከነሱ ውስጥ የቀረ የተረፈ ታያለህን? ያኒ ምንም የቀረ የለም፣ ሁሉንም ድምጥማጣቸውን አጠፋማ። በኃይላቸው ሲኮፈሱ ነቢያትን የተላከላቸው ነቢይ አልቀበልም ሲሉ አላህ ላይ ሲንቆጠረሩ አደገኛ ቅጣትን አቀመሳቸው ማለት ነው። ኢረመ ዛቲል ዒማድ ካለ በኋላ ስለ ዓዶች ከተናገረ በኋላ ስለ ሰሙዶች ደግሞ ተናገረ። ወሰሙድ አለዚ ጃቡ ሶኽረ ቢልዋድ ሰሙዶችን ላይ እንዴት እንደሰራ አላህ Subhanahu Wa Ta'ala አላወቅምን? الذين جابوا الصخر بالواد جابوا يعني قطعوا ማለት ነው። ቆርጠው ፈንቅለው ቦርቡሮ ያወጣሉ። الصخرة ትልልቅ አለቶችን ቋጥኞችን ከተራራ ቦርቡሮ ያወጡና ቤት ይሰሩበታል። ቢልዋድ ሸለቆ ላይ ማለት ነው። በተራራ መካከል ያለ ቦታ ላይ ከተራሮች ድንጋይን ፈንቅለው ቦርቡሮ ትልልቅ ግዙፍ የሆኑ ቤቶችን የሚሰሩ በጣም ግዙፋን ሀያላን የነበሩ ሰዎች ነበሩ። እነዚህ ሰዎች ነቢያቸውን አምፀው በአላህ ላይ ሲንቦጣረሩ ሲከፍሩ የታዘዙትን አልቀበልም ሲሉ አደገኛ የሆነ ቅጣትን አላህ Subhanahu Wa Ta'ala አቅምሷቸዋል። እና ማንኛውም ሰው በየትኛውም ዘመን አላህ ላይ ከተንቦጣረረ የነሱ አምሳያ ቅጣት ይጠብቀዋል፣ ሊጠንቀቅ ነው። ወፊርዓውንስ አላየህም? ዲል አውታድ ዲል ጁኑድ ማለት ነው፣ ባለ ሰራዊት ማለት ነው። አደገኛ ሰራዊቶች አውታድ ጀምዑ ወተድ ችካል ማለት ነው። ልክ እንደ ችካል ንግስናውን የሚያጠናክሩ የሆኑ ወታደሮች ማለት ነው። ወይም ደግሞ ችካል ራሱ ተብሎ ተፈስሯል። ችካል ነበረው በየቦታው ችካሎችን እየተከለ ሰዎችን ሰቅሎ በዛ እንጨት ላይ አደገኛ ቅጣትን ያቀምሳቸው ነበር። ከዛ ውስጥ አንዱ ሚስቱ ነበረች። በአላህ ስታምን አደገኛ ቅጣትን አቅምሷት ነበር። አላ ኩሊ ሐል ፊርዓውን ባለብዙ ሰራዊት ሀያላን ሰራዊት ወከዛሊከ ችካል ያለው ፊርዓውን እሱ ላይ አላህ Subhanahu Wa Ta'ala እንዴት እንደሰራ እንዴት እንደቀጣው አትመለከትም? ምን ካለ በኋላ الذين طغوا في البلاد እነዚህ ሰዎች ማለት እኮ الذين طغوا في البلاد ሀገሮች ላይ ምድር ላይ የጠገቡ የተንቦጣረሩ ማን አለብኝ ያሉ ነበሩ ይላል። ጠገው من الطغيان ጥጋም ማለት ነው። አላህን Subhanahu Wa Ta'ala ክደው ከኛ በላይ ማንም የለም ብለው ፊርዓውን ጭራሽ ሆኖ ማ ዐሊምቱ ለኩም ሚን ኢላሂን ገይሪ ከኔ ውጭ አምላክ የለም፣ አነ ረብኩሙል አዕላ እኔ ታላቁ ጌታችሁ ነኝ እስከ ማለት ድረስ ደርሶ ነበር። ተንቦጣረሩ፣ ሀያላኖች ነን አሉ፣ ከኛ በላይ ማንም የለም አሉ። ጠገው ፊል ቢላድ የጡግያን አይነት የጥጋብ አይነት አሳዩ። ፊል ቢላድ ከተሞች ላይ ምድሪቱ ላይ ጥፋትን አንሰራፉ። ፈአክሰሩ ፊሃ አልፈሳድ አክሰሩ ፊሃ ፊል ቢላድ ያኒ ፊል አርድ ምድር ላይ አበዙ። አልፈሳድ ብልሽትን ብልግናን መጥፎነትን አንሰራፉ። የበላይነታቸውን ለማሳየት ሞከሩ። ፈሰበ ዐለይሂም ረቡከ ሰውጠ ዐዛብ ጌታህ ግን እነሱ ላይ ሰበ አዘነበባቸው። አንድ ሁለት ቅጣት አይደለም፣ ተደራራቢ ተከታታይ የሆነ የሚያጠፋቸውን እልም የሚያደርጋቸውን አደገኛ ቅጣቶችን
አዘነበባቸው። ፈሰበ ዐለይሂም እነሱ ላይ አዘነበ። ረቡከ ጌታ ረብ የሚለው ስም ራሱ እዚህ ቦታ ላይ ሀያልነቱን የሚያሳይ ነው። ረብ የፈለገውን የሚሰራ የፈለገውን የሚፈጥር ሀያል አሸናፊ የሌለው ማንም ሊገዳደረው የማይችል ሀያል ጌታ ማለት ነው። ፈሰበ ዐለይሂም ረቡከ ጌታ ይህ ሀያሉ ጌታ አዘነበባቸው ሰውተ ዐዛብ የቅጣት አለንጋዎችን ማለት ነው። የቅጣት አለንጋዎችን አከታተለባቸው በተለያየ ቅጣት፣ አንዱን በነፋስ አንዱን በጩኸት አንዱን ባህር ውስጥ በማስመጥ በተለያየ ቅጣት ድምጥማጣቸውን አጠፋቸው። ኢነ ረበከ ለቢል ሚርሳድ ኢነ ረበከ ደግሞ ይህ ጌታ ሀያሉ ጌታ ለቢል ሚርሳድ አድፋጭ ነው። አድፍጦ የሚከታተላቸው ነው። ገና የውመል ቂያማ ጀሀነም ውስጥ ይደፋቸዋል ማለት ነው። ልክ እንደዚሁ የእነሱን መንገድ የተከተለ የጠገበ በገንዘቡ በጉልበቱ በሰራዊቶቹ በጣም ተንቦጣሮ ማን አለብኝ ያለ ካለ አላህ ሱብሓነሁ ወተዓላ እየተከታተለው ነው። እያንዳንዱን እየሰማው ነው የሚናገረውን፣ እያየው ነው የሚሰራውን፣ እያወቀበት ነው ልብ ውስጥ ያለውን ትዕቢት ጥጋብ። ስለዚህ ይደፋዋል፣ ቅጣቱን ያቀምሰዋል፣ አደገኛ አያያዝን ይይዘዋል። ከሱ ደግሞ የሚያመልጥ አንድም ምንም የለም ነው። በዚህ መልኩ የእነዚህን መጥፎ ሰዎች ቅጣት የመጥፎ ሰዎችን ጥጋብና የተከተላቸውን አደገኛ ግርፋት ከነገረን በኋላ የሰው ልጅን ባህሪ ደግሞ በጥቅሉ ነገረን። ሰው ልጅ ገንዘብ አላህ ሱብሓነሁ ወተዓላ ሲሰጠው፣ ሲያድላላው፣ ሲያመቻቸው አላህን ሱብሓነሁ ወተዓላ ይዘነጋል። በዛ ላይ ዘወትር የሚኖር ይመስለዋል። በቃ የምፈልገውን አገኘው ብሎ አኺራን ይዘነጋል። በአንጻሩ ደግሞ አላህ ሱብሓነሁ ወተዓላ ርዝቅን ሲያጠብበት በቃ ነገሮች ሁሉ ይጨልምበታል። ከዚህ ህይወት ቀጥሎ ሌላ ህይወት ያለ አይመስለውም። ተስፋ ይቆርጣል፣ በጣም ይጨናነቃል። ይህ የመጥፎ ሰዎች የኩፋሮችና የእነሱን ባህሪ የተላበሰ ሰው መገለጫ ነው። አማኞች ግን ከዚህ ውጪ ናቸው። አማኞች ነቢያችን ሰለላሁ ዐለይሂ ወሰለም ዐጀበን ሊአምሪል ሙእሚን ያሏቸው ናቸው። የአማኝ ነገር ምንኛ ደስ የሚል ነው አሉ። አማኝ እኮ በጣም ደስ የሚል ባህሪ ነው ያለው። ኢነ አምረሁ ኩለሁ ለሁ ኸይር፣ አማኝ እኮ የእሱ ነገር ሁሉም ለሱ ጥሩ ነው አሉ። ኢን አሷበሁ ሰራኡ ሸከረ ፈካነ ኸይረን ለሁ፣ የሚያስደስት ነገር ሲገጥመው ያመሰግናል። ገንዘብ ሲያገኝ፣ ቆንጆ ሚስት ሲያገኝ፣ ልጆችን ሲወድ፣ ቤት ሲያገኝ፣ መጓጓዣ ሲያገኝ፣ እያንዳንዷ ነገር አላህን ሱብሓነሁ ወተዓላ ያመሰግናል። ሲያመሰግን አላህ ይጨምርለታል፣ አላህ ይባርክለታል፣ እንዲሁም አጅርም ያገኛል ማለት ነው። ይህ ለሱ ኸይር ነው። ወኢን አሷበሁ ሰራኡ ወኢን አሷበሁ ደራኡ፣ እንዲሁም ደግሞ ችግር ሲገጥመዋል፣ ቤተሰብ ሲሞትበት፣ ልጁ ሲታመምበት፣ ቤት ሲያጣ፣ በድህነት በመታረስ በመራብ በተለያዩ ነገሮች ሰቆቃ ውስጥ ሲገባ ሰብር ያደርጋል፣ ይጸናል። ይጸና አይደለም በሚጸና ሰዓት ሙሲባው ይቀልለታል፣ አጅሩ ደግሞ ከቁጥር ስፍር በላይ ይሆናል። ኢነማ የወፈ ሷቢሩነ አጅረሁም ቢገይሪ ሒሳብ፣ ልቡም የተረጋጋ ይሆናል ማለት ነው። ልቡ በአላህ ሱብሓነሁ ወተዓላ ቀደር በአላህ ውሳኔ የተረጋጋ ይሆናል። በዚህ ሱራ መጨረሻ ላይ የተጠቀሰው አነፍሱል ሙጥመኢነህ ይሆናል። የተረጋጋ በአላህ ሱብሓነሁ ወተዓላ ቀደር ያመነ የሰከነ ይሆናል። ይህ አላህ ሱብሓነሁ ወተዓላ ዘንድ የላቀ ምንዳን የሚያገኝ ይሆናል ማለት ነው። ፈአመል ኢንሳኑ የሰው ልጅ እኮ ይላል አላህ ሱብሓነሁ ወተዓላ ኢዛ መብተላሁ አላህ ሱብሓነሁ ወተዓላ በሚፈትነው ሰዓት ረቡሁ ጌታው እንግዲህ ጌታ ነው እያንዳንዱን ሰው የሚፈትነው ማለት የሚሰጠውም እሱ ነው፣ የሚነሳውም እሱ ነው። ፈአክረመሁ ሲያከብረው፣ ሪዝቅን ሲያሰባለት፣ ወነዐመሁ ሲያድላለው፣ ኒዕማዎችን ጸጋዎችን ሲያፈስበት ማለት ነው።
ልጅ፣ ቤተሰብ፣ ገንዘብ፣ ጤንነት፣ ብርታት አላህ ስብሓነሁ ወተዓላ ነገሮችን ሲሰጠው ፈየቁል ይላል እንደዚህ አይነቱ ሰው አላህ ያልወፈቀው ከሆነ ረቢ አክረመን ጌታዬ እኮ አከበረኝ ይላል። ምን ማለት ነው? ስለሚገባኝ ነው የሰጠኝ ይላል። በቃ የክብር መገለጫ ይሄ ነው ብሎ አስቦ በዱንያ ተንፈላሶ ይኖርና አኸራን ይዘነጋል። ወአማ ኢዛ መብተላሁ አንዳንድ ሰዎች ደግሞ ወአማ ያዕኒ ወአማ ልኢንሳን ሌሎች ሰዎች ደግሞ ኢዛ መብተላሁ ሰዎች አላህ ስብሓነሁ ወተዓላ ሲፈትናቸው ፈቀደረ ዐለይህ ሪዝቀሁ ቀደረ ያዕኒ ሲያጠብበት ማለት ነው። ዐለይህ እሱ ላይ ሪዝቀሁ ሪዝቁን ሲያጠብበት ከጤንነትም ሲያጎድልበት፣ ከገንዘብ ሲያጎድልበት፣ ከቤተሰብ ሲያጎድልበት ይህ እንግዲህ ፈተና ነው። ኢዛ መብተላሁ አለ አላህ ስብሓነሁ ወተዓላ ሲፈትነው ወነብሉኩም ቢልኸይሪ ወሸሪ ፊትና ብሎ አላህ ስብሓነሁ ወተዓላ በኸይርም በሸርም እንፈትናቸዋለን አለ። በድሎትም በችግርም ማለት ነው። በጤንነትም በበሽታ በጉልበትም በድካምም ማለት ነው። በተለያየ ፈተና እንፈትናቸዋለን። ፈተናውን ያለፈ ሲሰጠው ያመሰገነ ሲነሳ ሲቀነስበት ደግሞ ሰብር ያደረገ እሱ አሸናፊ ነው። ወአማ ኢዛ መብተላሁ ፈቀደረ ዐለይህ ሪዝቀሁ አላህ ስብሓነሁ ወተዓላ ሪዝቁን ሲያጠብበት ፈየቁሉ ረቢ አሃነኒ ማለት ነው። ጌታዬ አዋረደኝ፣ ዝቅ አደረገኝ፣ የበታች አደረገኝ ይላል። ጌታውን ይወቅሳል ማለት ነው። በተሰጠው ነገር አመስግኖ ያልተሰጠውን ደግሞ ሰብር በማድረግ ማሳለፍ ሲኖርበት የክብርና የውርደት መገለጫ እሱ ዘንድ ዱንያ ማግኘትና ዱንያን ማጣት ሆነ ማለት ነው። ጌታዬ አዋረደኝ፣ አዘቀጠኝ፣ ከሰው በታች አደረገኝ ብሎ ጌታውን ይወቅሳል። አላህ ስብሓነሁ ወተዓላ በሰራው ነገር ማመንና ማመስገን ሰብር ማድረግ ሲኖርበት ማለት ነው። ምክንያቱም የሰው ልጅ ከራሱ የሆነ ምንም ነገር የለውም። ምንም ራሱ የአላህ ስብሓነሁ ወተዓላ ፍጡር ነው። አላህ አስገኝቶት እንጂ እዚህ ምድር ላይ መንቀሳቀስ፣ መተንፈስ፣ መናገርም፣ መቀመጥም መቆምም አይችልም ነበር። ስለዚህ እሱም ከአላህ ነው። እሱ ላይ ያለው ኒዕማ ከአላህ ስብሓነሁ ወተዓላ ብቻ ነው። እንዲሁም ደግሞ ውሰት ነው፣ ገንዘብ ውሰት ነው። አላህ ስብሓነሁ ወተዓላ አውሶት በአደራ መልክ እሱ ጋር አስቀምጦ በዚህ ገንዘብ እንዲህ ስራ ብሎ ኃላፊነት ሰጥቶት የፈተነው ጉዳይ ነው። እዚያ አላህ ስብሓነሁ ወተዓላ የሰጠውን አደራ ከወሰደ የአላህ ሐቅ ነው። መጀመሪያም የራሱን ነው የወሰደው ማለት ነው። ጽናረለ ስለዚህ ለምን ተወሰደብኝ ለምን አልተሰጠኝም ብሎ መጫጫህ የለበትም። ሁሉም የአላህ ነው፣ የሱ የሆነ ምንም ነገር የለም። ጌታዬ ያዋረደኝ ይላል አለ። ከላ ለይሰ አልአምሩ ከማ ተዝዑሙን እናንተ እንደምታስቡት አይደለም። ረድዐን ለኩም ወዘጅረን ተጠንቀቁ ከእንዲህ አይነት ንግግር ከእንዲህ አይነት አስተሳሰብ። ለዱንያ እንደዚህ አይነት አስተሳሰብ እንዲህ አይነት አመለካከት ከመኖር ልትታቀቡ ይገባል። ይሄ አይደለም የሰው ልጅ መከበሪያ፣ ይህም አይደለም የሰው ልጅ መዋረጃ። በል ይልቁንስ ላ ቱክሪሙነ ልየቲም እናንተ የቲምን ማታከብሩ ናችሁ። በዛ ነው የምትከብሩት ማለት ነው። የቲምን በማክበር አላህ ስብሓነሁ ወተዓላ ያዘዛችሁን በመፈጸም አላህ ካዘዛችሁ ትእዛዝ ውስጥ አንዱ ይሄ ነው። ኢክራም ልየቲም የቲምን ማክበር። በላ ቱክሪሙነ ልየቲም ላ ቱክሪሙነ ልየቲም የቲምን የምታከብሩ አይደላችሁም። የየቲምን ሐቅ የምትወጡ አይደላችሁም። ወላ ተሓዱነ እንዲሁም እርስ በርስ ደግሞ አንዱ ሌላው የሚገፋፋ አንዱ ሌላው የሚያነሳሳ አይደለም። ዐላ ጣዓሚል ሚስኪን ምስኪኖችን በመመገብ ምስኪኖችን የሚበሉትን የሚጠጡትን ያጡ ሰዎች እናብላቸው እናጠጣቸው ተባብላችሁ አንዱ ሌላውን የሚገፋፋ አንዱ ሌላውን የሚያነሳሳ አይደለም። እንግዲህ እዚች ጋር ራስህ ምስኪንን ከማብላት በተጨማሪ ሌሎችም እንዲያበሉ መገፋፋት ማነሳሳት እንዳለብህ የሚያስረዳ ንግግር። እናንተ እኮ
ሚስኪንን በማብላት ላይ አንዱ ሌላውን የሚቀሰቅስ አይደለም ማለት። ወተእኩሉነ ቱራስ ባይሆን እናንተ ተእኩሉን ትበላላችሁ፣ አቱራስ ዱንያን እንዲሁም የሰው ሐቅን ውርስን ማለት ነው። ቱራስ ዊራሳ ማለት ነው። የሰው ሐቅ፣ የልጆች ሐቅ፣ የሴቶች ሐቅ የመሳሰሉት ውርሶች ማለት ነው። አክለን ለማ ኃይለኛ አበላልን ማለት ነው። ምንም ማያስተርፍ የሰውን ሐቅ ምንም ማያስቀር የሆነ አበላል፣ የስግብግብ አበላል ትበላላችሁ። ወቱሒቡነ አልማል ገንዘብን ደግሞ በጣም ትወዳላችሁ። ሑበን ጀማ አደገኛ አወዳደድ። ሑበን ጀማ ገንዘብን ሁሉ የመሰብሰብ ሁሉ ገንዘብ የእናንተ ብቻ እንዲሆን፣ ሁሉም ንብረት ተጠራቅሞ የእናንተ ብቻ እንዲሆን የምትፈልጉ የምትወዱ ናቸው። እንዲህ አይነት ባህሪ አለባቸው። ከእንዲህ አይነት መጥፎ ባህሪ ስትታቀሙ፣ አላህ ያዘዛችሁን ስትፈጽሙ፣ የቲምን ስታከብሩ፣ ለሚስኪን ስትመግቡ፣ በጥሩ ነገር ስትመካከሩ የዛኔ ትከብራላችሁ ማለት ነው። አላህ ዘንድ መከበሪያ ይሄ ነው ማለት ነው። ያንን ካላደረጋችሁ ደግሞ የዛኔ ትዋረዳላችሁ እንጂ መከበርና መዋረድ ዱንያ በማግኘትና ዱንያ በማጣት የሚመዘን አይደለም እያለ ነው አላህ ሱብሓነሁ ወተዓላ። ከላ ሐቅን ማለት ነው በእርግጠኝነት የሚከሰት ነገር ነው። ኢዛ ዱከት ልአርዱ ደከን ደካ ወጃአ ረቡከ ወልመለኩ ሰፈን ሰፋ ወጂአ የውመኢድን ቢጀሃነም የውመኢድን የተዘከሩ ልኢንሳን። የዛኔ ይላል አላህ ሱብሓነሁ ወተዓላ ኢዛ ዱከት አልአርዱ ምድር ሲደቅ ተንቀጥቅጦ ድቅቅ ቡንን ብትን በሚል ሰዓት ደከን ደከን ድቅቅ ድቅቅ በሚል ሰዓት ተንቀጥቅጦ ማለት ነው። ምንም ራሱ ላይ ያለውን ምንም ሳያተርፍ ህንፃዎች፣ ቤቶች፣ ሁሉ ነገር ውድም ድቅቅ ቡንን በሚል ሰዓት ወጃአ ረቡከ ጌታህ በሚመጣ ሰዓት ወልመለኩ መላይኮችም ሰፈን ሰፋ በሰፍ በረድፍ ሆኖ በሚመጡ ሰዓት እንዲህ ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት የየውመል ቂያማ የሚከሰት ክስተት ነው። የየውመል ቂያማ የመጀመሪያ ሰማይ መላይኮች በሰፊ ይመጣሉ። ከዛ የሁለተኛው ሰማይ መላይካ በሰፊ ይመጣሉ። ከዛ የሶስተኛው መላይካ በሰፊ ይመጣሉ ካሉ በኋላ መጨረሻ ላይ አላህ ሱብሓነሁ ወተዓላ በነጭ ደመና ሆኖ ይመጣል። ወጃአ ረቡከ የሚለው ጌታ ራሱ ይመጣል። ጌታ ይመጣል የሚለው መጂኡ ረብ የአላህ ሱብሓነሁ ወተዓላ መምጣት ሚን ሲፈቲላሂ አልፊዕልያ የአላህ ሱብሓነሁ ወተዓላ ሲፋ ነው። ሲፋ ፊዕልያ በመባል ይታወቃል። ሲፈልግ የሚሰራው የአላህ ሱብሓነሁ ወተዓላ ስራ ነው። አላህ ሱብሓነሁ ወተዓላ ይመጣል፣ እንዲሁም ደግሞ ይናገራል፣ ይሰማል፣ ይመለከታል፣ የፈለገውን ያዛል፣ የፈለገውን ይከለክላል። እነዚህ ሁሉ ባህሪያት የአላህ ሱብሓነሁ ወተዓላ መገለጫ ባህሪያት ናቸው። በእነዚህ ባህሪያት ለይሰ ከሚስሊሂ ሸይ እሱን የሚመስል ፈጽሞ የለም። አላህን በስራዎቹ በስሞቹ በባህሪያቱ የሚመስል አንዳች ነገር የለም። ወለም የኩን ለሁ ኩፉወን አሐድ ከአላህ ጋር የሚስተካከል የሚመጣጠን አንድም የለም። ፈላ ተጅዐሉ ሊላሂ ፈላ ተድሪቡ ሊላሂ አልአምሳል ለአላህ ሱብሓነሁ ወተዓላ ምሳሌዎችን አታድርጉ ብሏል። አላህም የሚመስል የለም፣ ፈጽሞ ከተመሳሳይ የጸዳ። ሀል ተዕለሙ ለሁ ሰሚየን ለእሱ ፈጽሞ አምሳያ ታውቅለታለህን? እሱ የሚመስል እኮ ፈጽሞ የለም እያለ ታዲያ አምሳያ የሌለው ጌታ ፍጡራን በየትኛውም ስራ፣ በየትኛውም ንግግሩ፣ በየትኛውም ተግባሩ፣ በየትኛውም ባህሪ እሱን አይመስሉም። እሱም ማንንም የሚመስል አይደለም። ለምን? በሲፋቱ በባህሪያቱ የላቀ ከፍ ያለ ጌታ በመሆኑ ማለት ነው። ታዲያ በሲፋቱ ከፍ ያለ ምንም አምሳያ የሌለው ጌታ ነው ሲባል ግን ስራ የለውም ሲፋት የለውም ማለት አይደለም። አላህ ሱብሓነሁ ወተዓላ የፈለገውን ይሰራል። ሲፈልግ ወደ ምድር ይመጣል የውመል ቂያማ ማለት ነው።
ወከዛሊከ እያንዳንዱ ሌሊት ወደ ቅርቢቱ ሰማይ ይመጣል ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ወደ ቅርቢቱ ሰማይ ይመጣና ማነው ምህረት የሚጠይቀኝ፣ ማነው ሪዝቅ የሚጠይቀኝ፣ ማነው የሚለምነኝ ይላል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። እንዲሁም ከዓርሽ በላይ መሆኑን አላህ ሱብሓነሁ ወተዓላ አርረሕማኑ ዐለል ዐርሽ እስተዋ እና የመሳሰሉ በርካታ መረጃዎች አሉ። ወሁወ ሰሚዑል በሲር ሰሚ ተመልካች መሆኑን የሚያስረዱ። ወከለመ አላሁ ሙሳ ተክሊማ አላህ ሙሳን አናገረ አላህ ስብሓነሁ ወተዓላ እንደሚናገር። ወተመት ከሊመቱ ረቢከ ሲድቀን ወዐድላ የመሳሰሉት እነዚህ ሁሉ ቁርአንና ሐዲስ ላይ የመጡ ስለ አላህ ስራ ስለ እሱ ባህሪ የሚናገሩ ሁሉ በቀጥታ ትርጉማቸው የሚፈሰሩና የአላህን የበላይነትና ልቅናን የሚያስረዱ ናቸው። በየትኛውም መልኩ ከፍጡራን ጋር መመሳሰልን የማያስከትሉ ናቸው። ለአላህ ሲፋቶችን ማጽደቅ ከፍጡራን ጋር ማመሳሰልን የሚያስከትል አይደለም። ይህ አህል ሱነት ወል ጀማዓ የሚያምኑት የቁርአንን የሐዲስን መረጃ ተከትለው የሰለፎችን ኢጅማዕ ቀደምቶች ሁሉ የተስማሙበትና ሁሉም በአንድነት ያጸደቁት ጉዳይ ነው። ነገር ግን ከሰለፎች በኋላ ጀህሚያ መጥቶ ጀህም ኢብኑ ሰፍዋን እና ተከታዮቹ ጀህሚያ ወከዛሊከ ከነሱ የተፈለፈሉ ሙዕተዚላዎች ከጊዜ በኋላም ደግሞ የመጡት አሽዓሪያዎች፣ ማቱሪድያዎች የመሳሰሉት በአላህ ሱብሓነሁ ወተዓላ ሲፋት በሱ ባህሪ በሱ ስሞች ላይ ተፈላሰፉ። ያንዳንዱ በአላህ ላይ ገብቶ አይ ይሄንን አላህ አያደርግም፣ አይ ይሄ ከአላህ ስም ጋር አይሄድም፣ ከሱ ባህሪ ጋር አይሄድም እያሉ በፍልስፍናቸው በአቅላቸው በሎጂካቸው ዒልመል ከላም የሚባል ውድቅ የሆነ ሎጂክ ትምህርትን አምጥተው ከቁርአንና ከሐዲስ ለመጋጨት ሆን ብሎ የቁርአንና የሐዲስን መመሪያ ላለመከተልና ለማጥመም ዒልመል ከላም የሚባል የፍልስፍና ትምህርት ዲነል ኢስላም ውስጥ ሰርጎ እንዲገባ አድርገው ስለ አላህ ሱብሓነሁ ወተዓላ የሚነገሩ ነገሮችን ሁሉ ተዊል ማድረግ ጀመሩ። ወጃአ ረቡከ ጌታ ይመጣል ሳይሆን ወጃአ አምሩ ረቢከ የጌታ ትእዛዝ ይመጣል ማለት ነው። የጌታ ሲፋት የሱ ሀያልነት የመሳሰሉት ይመጣል ማለት ነው ብለው ይፈስራሉ። ሌሎችንም የአላህ ሱብሓነሁ ወተዓላ ንግግሮች በራሳቸው ስሜት ይፈስራሉ። ይሄ ጥመት፣ ይሄ ከሐቅ ከትክክለኛ መንገድ መውጣት። ስለ አላህ ከማንም የበለጠ መናገር ያለበት አላህ ራሱ ነው። ከሰዎች ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም እንዲሁም ነቢያት ወሕይ የሚመጣላቸው ሰዎች ታላቅ ስብዕና ያላቸው ፍጹም የሆኑ ነቢያት ብቻ ናቸው ስለ አላህ መናገር ያለባቸው። ማንኛውም ተናጋሪ አላህ ከተናገረውና መልእክተኛው ከተናገሩት ተቃራኒ ከነሱ ንግግር ጋር ማይገጥም ንግግር ከተናገረ የእሱ ንግግር ውድቅ ነው፣ ተቀባይነት የለውም። ይህ የአላህን ሱብሓነሁ ወተዓላ ሲፋት በቀጥተኛ ትርጉሙ መተርጎም የእሱን ምልአት የእሱን የበላይነት እንጂ መመሳሰልን እንደማያስከትል ከማመናችን ጋር ነው። እንጽና አይደለም። ይሄ ላይ ምንም ሸክ የለብንም። ስለ አላህ ሱብሓነሁ ወተዓላ ስንናገር አላህ ከፍጡራን ጋር እያመሳሰል ነው አይደለም። አላህ የተናገረውን በቀጥታ ስንረዳ በቀጥታ ስንፈስረው አላህን ከፍጡራን ጋር አመሳሰልን ማለትም በፍጹም አይደለም። ግልጽ አይደለም። ይሄ የታወቀ ጉዳይ ነው። ቁርአንም ደግሞ ሁለቱንም ነው ያስቀመጠልን። አንደኛ ስለ አላህ ሲፋት ስለሱ ስራዎች ስለሱ ባህሪያት ተናግሯል፣ በርካታ በሆኑ አያቶች ማለት ነው። ሌላኛው ደግሞ አምሳያ እንደሌለው ተናግሯል። ስለዚህ ለአላህ ሲፋቶች አሉት። ሁለተኛ አላህ አምሳያ የለውም። ሁለቱ እርስ በርስ የሚጠነካከር እንጂ አንዱ ከሌላው ጋር የሚጋጭ በፍጹም አይደለም ማለት ነው። ወጃአ ረቡከ ጌታህም ሲመጣ ወልመለኩ መላይኮችም ሰፈን በረድፍ በሰፍ በሰፍ ሆኖ ሲመጡ ወጂአ የውመኢዝን ቢጀሃነም የዛኔም ደግሞ በጀሃነም ስትመጣ ጀሃነምን አላህ ሱብሓነሁ ወተዓላ እንድትመጣ ሲያዛት በመላይኮች ተለጉማ ስትመጣ ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት በጣም ያኒ አደገኛ ሆና አስፈሪ ሆና ዘግናኝ ድምፅ እያሰማች ትመጣለች። የውመል ቂያማ ማለት ነው። 70,000
ልጓም ወይም ልጓሟ የታሰረበት ገመድ ኖሯት እያንዳንዱን ገመድ ደግሞ 70,000 መላእክቶች ይዘዋት ማለት ነው። ጽናርደም በዛ መልኩ ተቆጣጥሯት እንጂ በጣም ዘላ ሰዎች ላይ ልትወጣ ሁሉንም ልትጎርስ በተለይ ጀሃነም ውስጥ የሚገቡትን ኩፋሮች፣ ሙናፊቆች፣ ወንጀለኞችን ጠቅለላ ልትጎርስ ማለት ነው። ሰብራታ የተወራጨች ስትመጣ መላእክቶች ይቆጣጠሯታል። ይዛኔ እንደዚህ አይነቱ አስፈሪ ክስተት ሲከሰት የውመኢዝን ልክ የዛኔ የተዘከሩል ኢንሳን የሰው ልጅ ያስተውላል፣ ያስታውሳል። ወአና ለሁ ዚክራ ምን ይጠቅማል የዛኔ ማስታወስ? ምን ሊፈይደው ነው የሚያስታውስ? በቃ እኮ ጊዜው ያኔ አላህ ስብሓነሁ ወተዓላ መክሮ ገስጾ መሄድ ያለብንን መስመር ዘርግቶ አሳይቶ መጽሐፍ አውርዶ ነቢያትን አከታትሎ እያንዳንዷን ብርሃን በብርሃን አድርጎ ምንም አይነት ሁጃ ምንም አይነት ምክንያት ሰዎች ጋር እንዳይቀር አድርጎ ሰዎች በስሜታቸው በሸይጣን እንዳይሸነገሉ በዚህ ቅጽበታዊ ህይወት እንዳይሰምጡ ለትልቁ ህይወት እንዲዘጋጁ አላህ መክሮ ገስጾ እያንዳንዷን ተናጠል ጉዳይ አብራርቶ ሲያበቃ ስሜታቸውን ተከተለው ሸይጣንን ተከተለው ወደ አላህ ተመለሱ ሲላቸው አላህ ራሱ ማለት ምንም ላይጠቀም ከነሱ መመለስ ማለት ነው። ምንም ብታጠፉ ምንም አይነት ጥፋት ላይ ብትወድቁ ከተውበታችሁ ከመሞታችሁ በፊት እቀበላችኋለሁ እያለ አላህ ሱብሓነሁ ወተዓላ የተውበትን መንገድ ከፍቶ ያን ሁሉ ቻንስ ሳይጠቀሙበት ካለፉ በኋላ ልክ የሥራ ምንዳ የሚመነዳበት ቀን ሲደርሱ ቢያስታውሱ የዛኔ ቢጮሁ ምን ሊፈይዳቸው? ወአና ለሁ ዚክራ ምን ሊጠቅማቸው ነው? የዛኔ የቁል ይላል የሰው ልጅ እንደዚህ አይነቱ ሰው ዝንጉ የሆነው ሰው ያ ለይተኒ ቀደምቱ ሊሐያቲ ወየው ጉዴ ምን ነው ለዚህ ህይወቴ ባስቀደምኩኝ። ሐያት የሚለው የአኺራን ህይወት በቃ ህይወት እኮ ማለት የዛኔ ነው። ስለዚህ ለዚህ ህይወቴ ምን ነው መልካም ነገር አሳልፌ ቢሆን ኖሮ ስሜቴን ባልተከተልኩ ኖሮ ባልተሸነገልኩ ኖሮ ለዛች ቅጽበታዊ ጊዜ ብዬ ተታለልኩኝ ተሸወድኩኝ። ምን ነው እንደምንም ነፍስዬን ባሰርኩ ኖሮ ምን ነው ጌታዬን በታዘዝኩ ኖሮ ይላል። ፈየውመኢዝን የዛኔ ቀላል ቀን እንዳይመስል የዛን ዕለት እኮ ይላል አላህ ሱብሓነሁ ወተዓላ ላ ዩዐዚቡ ዐዛበሁ አሐድ ማንም አይቀጣም ዐዛበሁ የእሱን ቅጣት አሐድ አንድም ፍጡር የአላህን ቅጣት ሚቀጣ የለም። የእሱ ቅጣት እጅግ በጣም አደገኛ ኃይለኛ ማንም ሊቋቋመው የማይችል አደገኛ ቅጣት ነው። ወላ ዩሲቁ ወሳቀሁ አሐድ ደግሞም አያስርም ወሳቀሁ የእሱን አስተሳሰር አሐድ አንድም ማንም ሰው እንደሱ እንደ አላህ ሱብሓነሁ ወተዓላ አስተሳሰር የሚያስር የለም። አደገኛ አስተሳሰር አደገኛ ቅጣት ይጠብቃቸዋል የተዘናጉ ሰዎች። ይህ በዱንያ ላይ ስሜታቸውን የተከተሉ አላህን ያልፈሩ ትእዛዝን ያላከበሩ ክልከላን የተዳፈሩ ሰዎች ሁኔታ ነው። ሌሎች ግን ስሜታቸውን የያዙ በአላህ ሱብሓነሁ ወተዓላ ውሳኔ የረጉ በአላህ ሱብሓነሁ ወተዓላ በመላእክቶች በጀነት በጀሃነም በመልእክተኞች በመጻሕፍቶች ያመኑ እነዚህ ሰዎች ይባላሉ ያ አየቱሃ ነፍስ አልሙጥመኢና እናንተ የተረጋጋችሁ ነፍሶች ሆይ ይባላሉ። ሙጥመኢና በጌታዋ የረጋች በአላህ ሱብሓነሁ ወተዓላ ውሳኔ የጸናች በአላህ ሱብሓነሁ ወተዓላ ሥራ የወደደች የእሱን ሕግጋት ያከበረች ስሜትን ከመከተል ሸይጣንን ከመስማት የታቀበች እንደዚህ አይነቷ ሙጥመኢን የተረጋጋች ነፍስ ሆይ እርጂዒ ኢላ ረቢኪ ወደ ጌታሽ ተመለሺ። ወደ ጌታሽ ማለት እዚች ጋር ምንድን ነው? ሁሉንም ጸጋዎች የሚያንቧቧልሽ የሚያድላላሽ እንደፈለግሽ
እንደፈለግሽ እንድትመቻች እንደፈለግሽ እንድትኖሪ የሚያደርግሽ ጌታ ማለት ነው። ወደ እሱ ጌታ ተመለሽ። ኢርጂዒ ኢላ ረቢኪ ራዲየተን የወደድሽ ሆነሽ የተደሰትሽ ሆነሽ ደስታ እስከ ጥግ ተላብሰሽ መርድያ የተወደድሽም ሆነሽ በአላህ ስብሓነሁ ወተዓላ ስራሽ ተወዶልሽ፣ እምነትሽ ተግባርሽ ተወዶልሽ፣ አንቺም ደግሞ የአላህን ስብሓነሁ ወተዓላ ስጦታ ወደሽ ወደ ጌታሽ ሂጂ። ፈድኹሊ ፊ ዒባዲ አይ አሳሊሒን ዒባዲ እዚህ ጋ ያለው ዒባዲ ማን ናቸው? መልካም ባሮች ናቸው። ፈድኹሊ ግቢ ተካተች፣ ፊ ዒባዲ ከመልካም ባሮች ጋር ተካተች፣ አብረሽኝ ከምርጥ ባሮች ጋር ዱንያ ያልሸነገላቸው አላህን ያላመፁ መልእክተኛውን የታዘዙ ምርጥ ባሮች ከነሱ ጋር ተመደቢ፣ ከነሱ ጋር አብረሽኝ። ወድኹሊ ጀነቲ ጀነቴንም ግቢ፣ ጀነቴን ግቢ ላትወጪበት፣ ሁሌ ልትደሰች ላትከፊ፣ ሁሌ ልትኖሪ ላትሞቺ፣ ሁሌ የፈለግሽውን ልታገኝ ምንም ላታጭ ልትደሰች ጀነቴ ውስጥ ግቢ ይላል። ጀነቴ ይላል አላህ ሱብሓነሁ ወተዓላ። ጀነቴ ብሎ ወደ ራሱ ሲያስጠጋው እኔ የፈጠርኩት፣ እኔ ያሟላሁት፣ እኔ ያጌጥኩት፣ እኔ ያሸበረኩት፣ እኔ ኒዕማዎችን ጸጋዎችን ሁሉ የሞላሁበት ማለት ነው። በአላህ ሱብሓነሁ ወተዓላ በሱ ስራ የተሟላ ነው። የተሟላ ሲባል ሁሉ ነገር የተሟላ ማለት ነው። ምንም ያልቀረው ነው። ክፋት፣ ሐዘን፣ መደበር፣ መበሳጨት የሚባል ምንም የሌለው ደስታ፣ ስኬት፣ ህይወት ደግሞ እስከ ጥግ ድረስ ያለው መሞት፣ ማርጀት፣ መዳከም ምንም የሌለበት ማለት ነው። ያንን ጀነት ግቢ ትባላለች። አላህ ስብሓነሁ ወተዓላ ከነሱ ይመድበን። እንግዲህ ወደ የአላህ ስብሓነሁ ወተዓላ ጀነት ለመጓዝ የአላህን ስብሓነሁ ወተዓላ ስጦታ ለመውረስ ሁለት ነገሮች ወሳኝ ናቸው። አንደኛ አላህን ስብሓነሁ ወተዓላ መማፀን። እሱ አላህ ስብሓነሁ ወተዓላ የወፈቀው እንጂ ማንም አይወፈቅም። አላህ ስብሓነሁ ወተዓላ የመራው እንጂ ማንም አይመራም። አላህ ስብሓነሁ ወተዓላ የለገሰው እንጂ ማንም አይለገስም። ይህንን በእርግጠኝነት ማመን እና ጌታን መማፀን ዘውትር አስፈላጊ ነው። ሁለተኛው ጥረት ማድረግ። ሰዎች ጥረት ካላደረጉ ምንም ያገኙት ነገር የለም። ኸላስ ሰዎች ካለፉ ከእንቅልፋቸው ቀንሰው፣ ከስሜታቸው ቀንሰው፣ ከገንዘባቸው ቀንሰው ለአኸራቸው መስራት ያለባቸውን ካልሰሩ ሳይለፉ ተመኝተው ብቻ የሚያገኙት ምንም ነገር የለም። ጥረት ግዴታ መልፋት፣ አላህ ስብሓነሁ ወተዓላ ያዘዘውን በመፈጸም የከለከለውን በመራቅ ማለት ነው። ነፍስያችንን ከአላህ ጋር ያለውን ግንኙነት በመመርመር፣ ከሰዎች ጋር ያለውን ግንኙነት በማየት፣ ከገንዘብ ጋር ያለውን ግንኙነት በማየት ብቻችን ስንሆን እንዲሁም ከሰዎች ጋር ስንሆን፣ ከጥሩ ሰዎች ጋር ስንሆን፣ ከመጥፎ ሰዎች ጋር ስንሆን በየትኛውም አህዋል ማለት ነው ነፍስያችን ከጌታችን ጋር ያለው ግንኙነት ምን ይመስላል የሚለውን መርምረን ነፍስያችንን ስርዓት አስይዘን ለአላህ ተገዢ እንድትሆን አድርገን ካልሆነ ጀነት አይገኝም። ጀነት አይገኝም፣ ዝም ብሎ አይገኝም፣ በምኞት ብቻ አይገኝም። ግልጽ አይደለም? ግን ጥረታችን ግን ጀነት ለማግኘት የአላህን ስጦታ ለመውረስ የምናደርገው ጥረት በአላህ ስብሓነሁ ወተዓላ የሚታገዝ ነው። በአላህ የሚታገዝ ነው። ባሮቼ ሆይ ወደ እኔ አንድ ስንዝር ከቀረባችሁ እኔ ወደ እናንተ አንድ ክንድ እቀርባለሁ። አንድ ክንድ ወደ ከቀረባችሁ አንድ ባዕ ወደ እናንተ እቀርባለሁ። እናንተ ወደ እኔ በእርምጃ ከመጣችሁ እኔ ወደ እናንተ በፍጥነት እመጣለሁ እያለ። ስለዚህ ምን ማለት ነው? ይሄ ወደ አላህ የምናደርገው ጉዞ በአላህ ስብሓነሁ ወተዓላ የሚታገዝ ነው። ባይታገዝማ መስራት አንችልም። ሲጀመር ሰርተንም ደግሞ ውጤታማ ልንሆን አንችልም። ስለዚህ አላህ ከረሕመቱ ከቸርነቱ የተነሳ ወደ እሱ እርምጃ ስናደርግ ያንን እርምጃ ያጠናክርልናል። በዛ ጉዟችን ለአኸራ በምናደርገው ጉዞ ደግሞ ዱንያችንም እንዲሳካ ያደርጋል። በጣም የሚገርም እኮ ነው። ዱንያም እንዲሳካ አኸራም እንዲሳካ ከፈለግ ለአኸራ ስራ፣
ዱንያም እንዲበላሽ አኺራም እንዲበላሽ ከፈለክ አኺራን ረስተህ ለዱንያ ብቻ ተልከስከስ፣ ለዱንያ ብቻ ለፋ። ግልጽ ነው አይደል? ለዱንያ ብቻ የሚለፋ ሰው ከዱንያም ከአኺራም ምንም አያገኝም ማለት። ለአኺራ የሚለፋ ግን የዱንያንም የአኺራንም አላህ ሱብሓነሁ ወተዓላ አሟልቶ ይሰጠዋል። አላህ ሱብሓነሁ ወተዓላ ያሟላለን፣ ወደሱ መንገድ እንድንጓዝ ያደርገን፣ ያግዘን፣ መልካም ነገሮችን ሁሉ ይወፍቀን፣ መልካም እንድንናገር መልካም እንድንሰራ ያደርገን፣ ከመጥፎ ነገሮች ሁሉ ይጠብቀን። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።